ምዕራፍ አርባዕቱ ወአእመራ አዳም ለሔዋን ብእሲቱ። አዳም ሚስቱን ሔዋንን በግብር አወቃት። ይህም እንዲያው አይደለም። አዳም ንስሐ ገብቶ 100 ዘመን አለቀሰ። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ብሎ ተስፋውን ነገረው። ይህማ ያለ ሩካቤ ይሆናልን ብሎ በግብር አወቃት። አንድም መልአኩ ነግሮታል። ወፀንሰት ወወለደቶ ለቃየል። እርሷም ጸንሳ ቃየልን ወለደች። ወትቤ አጥረይነ ብእሴ በእግዚአብሔር። ከእግዚአብሔር ዘንድ ወንድ ልጅ ያገኘን ስትል ቃየል አለችው። ቃየል ማለት ጥሪት ማለት ነው። ለአባት ለእናቱ ጥሪት ሆኖ ተሰጥቶታልና። አንድም ክፍለት ተጋብኦ ማለት ነው። ሲወለድ ከአባት ዘር ከእናት ደም ተከፍሎ ነውና። አንድም በኵረ ቀታልያን ማለት ነው። ወደ ገመት ወወለደቶ ለአቤል እሁሁ። ዳግመኛም ወንድሙን አቤልን ወለደች። አቤል ማለት በግዕ ደመና ማለት ነው። አንድም በኵረ ምውታን ማለት ነው። ወኮነ አቤል ኖላዊ አባግዕ። አቤል በግ ጠባቂ ሆነ። አሁን ጠጉሩ ያላረረውን፣ ጥፍሩ ያልዘረዘረውን፣ ቀንዱ ያልከረከረውን የሰባውን ሰዋ የሚለው ነውና እንደ አርስት አነሳው። ወቃየልሰ ኮነ መስተገብረ ምድር። ቃየል ግን ምድርን የሚያርስ የሚቆፍር ገበሬ ሆነ። አሁን አባር የመታውን ያልተለቀመውን ሰዋ የሚለው ነውና እንደ አርስት አነሳው። ያን ጊዜ እርሻ ቁፋሮ ኑሮ አይደለም። ለታብቁል ባለው የተገኘውን ዘር ተክል የሚያርም የሚኮተኩት ስለሆነ ኮነ መስተገብረ ምድር ብሎታል። ወኮነ እምድኅረ ብዙ መዋዕል። ከብዙ ቀን በኋላ እንዲህ ሆነ። አምጽአ ቃየል እምፍሬ ምድር መሥዋዕተ ለእግዚአብሔር። ቃየል ምንጊዜስ እግዚአብሔር ይበላው ይመስል ብሎ አባር የመታውን ያልተለቀመውን መሥዋዕት አድርጎ ለእግዚአብሔር አቀረበ። ወአቤልሂ አምጽአ መሥዋዕተ እምበኵረ አባግዒሁ ወእምጽቡሐኒሆሙ። አቤል ግን እግዚአብሔር ንጹሐ ባሕርይ ነው፣ ንጹሕ ነገርን ይወዳል ብሎ ቀንዱ ያልከረከረውን፣ ጥፍሩ ያልዘረዘረውን፣ ጠጉሩ ያላረረውን ዓመት የሆነውን በግ መሥዋዕት አድርጎ አቀረበ። አቤልሰ አስረጸ ጽድቀ እምነፍሱ እንዲል ወነጸረ እግዚአብሔር ላይለ አቤል ወላይለ መሥዋዕቱ። እግዚአብሔርም አቤልን በዓይነ ምሕረት አየው፣ መሥዋዕቱንም ወዶ ተቀበለለት። ላይለ ቃየልሰ ወላይለ መሥዋዕቱ ይነጸረ። ቃየልን ግን በዓይነ ምሕረት አላየውም፣ መሥዋዕቱንም ወዶ አልተቀበለለትም። ወአሕዘኖ ለቃየል ጥቀ። መሥዋዕቱ ሳያርግለት መቅረቱም ቃየልን እጅግ አሳዘነው። ወወድቀ ገጹ። ልቡ አዝኖ ፊቱ ጠቆረ። እይደቅ ልቡ ለእግዚእየ እንዲል አንድም ወወድቀ በገጹ ይላል። አንገቱን ደፋ፣ አዘነ፣ ተቆረቆረ። ወይቤሎ እግዚአብሔር ለቃየል ለምንት ታሐዝን። ጌታ ቃየልን እንዲህ አለው፣ ለምን ታዝናለህ? ወለምንት ወድቀ ገጽ
በገጽከ ልቡናህስ ለምን አዝኗል? ወደቀ በገጽከ ይላል። አንገትህንስ ለምን ደፍተሃል? አኮ በጽርቅ ዘአምጻእከ ሊተ መሥዋዕቱን በሚገባ የሰዋህልኝ አይደለም። ወርቱእሰ በጽርቅ ታምጽ ሊተ የሚገባውስ በእውነት ልትሰዋልኝ ነበር። አበስከ እንከ አርም በደልህ፣ እንግዲህ ወዲህ ዝም በል። ወሀቤከ ምግባኢሁ ለእኹከ ወንድምህ ከሕይወት ወደ ሞት መመለሱ ባንተ ነው። አንድም በሞት ወደ መቃብር መመለሱ ባንተ ነው። አንድም ወሀቤከ ምብጻሒሁ ለእኹከ ይላል። ወንድምህ ለሞት የሚደርስበት ደንጊያ ባንተ እጅ ተይዟል። ወአንተ ተኰንኖ ትቀትሎ ሲል ነው። ወንድምህን አንተ ትገለዋለህ። ወይቤሎ ቃየል ለአቤል እሁ ነአ ንሑር ሀቅለ ቃየልም ወንድሙን አቤልን እህሉን ተክሉን ጐብኝተን እሸቱን እንኩቶውን በልተን ውሃ ጠጥተን እንምጣ፣ ና ወደ ዱር እንሂድ አለው። ወኮነ እንዘሃለው ገዳመ ተንሥአ ቃየል ላዕለ አቤል እሁሁ ወቀተሎ በዱር ሳሉ ቃየል በጠላትነት ተነስቶ ወንድሙን አቤልን ገደለው። ይህስ እንደምን ነው ቢሉ ሔዋን መንታ መንታ እያደረገች ወልዳለች። የወለደችውም 15 ጊዜ ነው ቢሉ 30 ይሆናሉ። 30 ጊዜ ነው ቢሉ 60 ይሆናሉ። ቃየልና ሉድ አቤልና አቅሌማ መንትያዎች ናቸው። አካለ መጠን ባደረሱ ጊዜ አዳም ሔዋንን ጠርቶ ኦ ሔዋን ወርዘው ደቂቅኪ ልጆችሽ አደጉ እናጋባቸው አላት። እርሷም ይሁን እሺ አለችው። አዳምም እህትና ወንድም አይጋቡ የምትል ሕግ እንድትሰራ በሕገ ልቡና ተገልጾለት ያራራቅሁ መስሎት የቃየልን መንትያ ለአቤል የአቤልን መንትያ ለቃየል ትሁን አለ። ቃየልም የኔን መልካም ለሌላ የሌላውን ክፉ ለኔ እንደምን ይሆናል ብሎ አዘነ። ሉድ ወትመስል ሔዋንሃ እማ ይላል። መልክ ከደም ግባት አስተካክላ የያዘች ናት። አቅሌማ አይነ መጭማጫ ጠጉረ ላሁጫ ናት። አዳምም ይህን ሰምቶ መሥዋዕት ሰውና መሥዋዕቱን የተቀበለለት ሉድን ያግባ አለ። አቤል እግዚአብሔር ንጹሐ ባሕርይ ነው፣ ንጹሕ ነገርን ይወዳል ብሎ ጠጉሩ ያላረረውን ዓመት የሆነውን የሰባውን ሰዋ፣ መሥዋዕቱን ተቀበለለት። ቃየል ግን እግዚአብሔር ይበላው ይመስል ብሎ አባር የመታውን ያልተለቀመውን መሥዋዕቱን ሰዋ፣ ሳይቀበልለት ቀረ። እያዘነ ሲሄድ ሰይጣን ከመንገድ ቆይቶ ኦ አዛል ብእሲ ምንት ያቴክዘከ አለው። እኔ ያላዘንሁ ማን ይዘን? አባቴ ቢያደላ በእኔ እግዚአብሔር ቢያደላ በእኔ አለው። ወንድምህን አትገድለውምን? ሁለቱስ ለማን ይሆናሉ አለው። ለካ እንዲህ ያለም ነገር አለ ብሎ ከዚህ አብነት ነስቶ ገድሎታል። አንድም አንዱ ሰይጣን በሰው አምሳል አንዱ ሰይጣን በቁራ አምሳል ሆነው ያያቸዋል። በሰው አምሳል የሆነው ሰይጣን ደንጊያ ወርውሮ በቁራ አምሳል የሆነውን ሰይጣን ሲገለው ያያል። ከዚህ አስቀድሞ ሞት ይወራ ነበር እንጂ
ንዋየ ሞት የሞት መሳሪያ አልታወቀም ነበርና ለካ እንዲህ ያለም ነገር አለ ብሎ ከዚህ አብነት ነስቶ ገሎታል። አንድም እሸቱን እንኩቶውን እንብላ ብሎ ወደ ዱር ይዞት ሄደ። ከበሉም በኋላ ውሃ ለመጠጣት አብረው ወደ ወንዝ ወረዱ። እንዳይጠረጥር ብሎ ቃየል አስቀድሞ ጠጥቶ አቤልን ጠጣ አለው። ተጎንብሶ እጠጣለሁ ሲል በድንጋይ ፈጥፍጦ ገሎታል። ወይቤሎ እግዚአብሔር ለቃየል አይቴ ውእቱ አቤል እሁከ። እግዚአብሔር ቃየልን ወንድምህ አቤል ወዴት ነው አለው። ወይቤሎ ቃየል እየአምር ቦኑ አነ አቃቢሁ ለአቤል እሁየ። እኔ ምን አውቃለሁ በውኑ የአቤል ጠባቂው እኔ ነኝን አለው። ወይቤሎ እግዚአብሔር ለምን ትገበርከ ቃየል። እግዚአብሔርም ቃየልን ጠባቂው ካልሆንህ ለምን ገደልከው አለው። ቃለ ደሙ ለአቤል እሁከ በጽሐ አቤየ እምድር። ጽራሃ ደሙ ሲል ነው። የደሙ ጩኸት እነሆ ከምድር ወደ እኔ ደረሰ። አንድም በቀለ ደሙ ሲል ነው። የደሙ በቀል ወደ እኔ ደረሰ። አንድም ጽራሃ ነፍሱ ሲል ነው። በማደሪያዋ ጠርቶ እስመ ነፍስ ተሃድር በደም እንዲል ጩኸቱ እስከ 10 ትውልድ ድረስ ሄኖክ ጩኸቱ እስከ 10 ትውልድ ደረሰ። ሄኖክ እንዳየው እንደምን ነው ቢሉ መላእክት ለሄኖክ ማዕርገ ነፍሳትን እያዞሩ ሲያሳዩት የአቤል ነፍስ ከዚያ ሁሉ ተለይታ ቃየል እሁየ ቀተለኒ እያለች ስትንጸረጸር ሰማት። ዛ ይእቲ ዘመኑ ነፍስ ብሎ ጠየቀ። ዘአቤል ዘቀተሎ ቃየል እሁሁ ኪያሁ ትሰኪ እስከ አመ ይታጎሉ ዘርኡ እምገጸ ምድር። ከዚህ ዓለም በማየአይህ ልጆቹ እስኪጠፉ ድረስ እሱን ትካሰሳለች ብለው ነግረውታል። ወይእዜኒ ርግምተ ትኩን ምድር እንተ አቀወት አፉሃ ከመ ትስተይ ደሞ ለእሁከ እምእዴከ። አሁንም ባንተ እጅ የፈሰሰ የወንድምህን ደም የጠጣች ምድር የዘሩባትን አታብቅል፣ የተከሉባትን አታጽድቅ አለ። እስመ ትትገበራ አንተ ታርሳታለህ ትቆፍራታለህና። ወኢተወስክ ከመ ተሃብከ ኃይለ። ፍሬውን ትሰጥህ ዘንድ የዘራህባትን አታብቅል፣ የተከልክባትን አታጽድቅ። ይኸውም አልቀረ ዛሬም የሰው ደም የፈሰሰበት መሬት ዘር ተክል አያበቅልም። ጽዑደ ወድንጉፀ ኩን ላዕለ ምድር። በዚህ ዓለም ብርር ብርር እያልህ ኑር አለው። ይኸውም አልቀረ ዛሬም ነፍስ የገደለ ሰው ብርር ብርር ሲል ይኖራል። ወይቤሎ ቃየል ለእግዚአብሔር። ቃየልም እግዚአብሔርን እንዲህ አለው። ተአቢኑ ኃጢአትየ ዘእምትትሐደግ ዲተ። ኃጢአቴ ክትሰረይልኝ ይልቅ እየበዛች እየጸናች ትሄዳለችን አለ። ይኸውም ትዕቢት ነው። ንስሐ ሳይገባ እንዲህ ማለት ናሁ ታወፅአኒ እምድር። እነሆ ከደብረ ቅዱስ ታወጣኛለህ። ወእምቅድመ ገጽከ እትሃባእኑ። ከባለሟልነትህም ትለየኛለህ። እትሃባእኑ ማንሻ። አንድም ከደብረ ቅዱስ እነሆ ታወጣኛለህ። ወእምቅድመ ገጽከ እትሃባእኑ ከዚያስ ብሄድ ካንተ እሰወራለሁን? ወእከውን ርዑደ ወድንጉፀ በዲበ ምድር።
በዚህ ዓለም ብርር ብርር ስል እኖራለሁ። ወኩሉ ዘረከበኒ ይቀትለኒ ያገኘኝም ሁሉ ይገድለኛል አለ። ለእርሱ ስለመሰለው እንዲህ አለ። ወይቤሎ እግዚአብሔር አኮ ከማሁ እግዚአብሔርም ቃየልን ያገኘህስ ሁሉ የሚገድልህ አይደለም አለው። ኩሉ ዘቀተሎ ለቃየል ሰባተ በቀለ ያቀውም ቃየልን የገደለ ሰው ሁሉ ሰባቱን አንድ እያለ ፍጹም ፍዳን ይቀበላል። አንድም አላ በሳብዕ ትውልድ እስየቀለከ ይላል አብነት። በሰባተኛው ትውልድ በላሜህ ተበቅዬ አጠፋሃለሁ እንጂ ያገኘህ ሁሉ የሚገድልህ አይደለም አለው። ይኸውም የጌታ መዓቱ ነው እንጂ ምሕረቱ አይደለም። ወዲያው የሞተ እንደሆን ፍዳው ይቀልለታል። እስከ 7 ትውልድ የቆየ እንደሆነ ግን በኃጢአት ላይ ኃጢአት እየጨመረ በፍዳ ላይ ፍዳ ይጨመርበታልና። ወገብረ እግዚአብሔር ለቃየል ተአምረ ከመ ኢይቅትሎ ኩሉ ዘረከቦ ያገኘው ሁሉ እንዳይገድለው እግዚአብሔር ለቃየል አዋጅ ነገረለት። አንድም ምልክት አደረገለት። እንጨቱ ሳሩ ሁሉ ደም ሆኖ ታይቶታል። ወወፃ ቃየል እምቅድመ ገጸ እግዚአብሔር ቃየልም ከደብረ ቅዱስ ወጥቶ ከባለሟልነት ተለይቶ ወኀደረ ውስተ መድረፈ አይሁድ ዘአንጻረ ኤዶም በገነት አንጻር ባለ ፋዩድ በሚባል ቦታ ኖረ። ምድረ ፋዩድ ማለት ምድረ ፍርሃት ወድንጋጼ ምድረ ሐሳር ወመርገም ማለት ነው። ወአእመራ ቃየል ለብእሲቱ ቃየልም ሚስቱን በግብር ባወቃት ጊዜ ወፀንሰት ወወለደቶ ለሄኖክ ጸንሳ ሄኖህን ወለደች። ወሃነፀ ሀገረ አገር አቀና። ወሰመያ ለይእቲ ሀገር በስመ ወልዱ ሄኖክ ያችንም አገር በልጁ ስም ሄኖህ ብሎ ጠራት። ወወለዶ ሄኖክ ለጋይዳድ ሄኖህም ጋይዳድን ወለደ። ወጋይዳድ ወለዶ ለሚኤል ጋይዳድም ሚኤልን ወለደ። ወሚኤል ወለዶ ለማቱሳላ ሚኤልም ማቱሳላን ወለደ። ወማቱሳላ ወለዶ ለላሜህ ማቱሳላም ላሜህን ወለደ። በሳብዕ ትውልድ እትቤቀለከ ያለው 7ኛው ትውልድ ይህ ነው። ወነሳ ላሜህ ለርእሱ ክልኤተ አንስትያ ላሜህም ለራሱ 2 ሚስቶችን አገባ። ስማ ለአሐቲ ሃዳ ወስማ ለካልእታ ሴላ የአንዲቱ ስሟ ሃዳ የሁለተኛይቱም ስሟ ሴላ ይባላል። ወወለደቶ ሃዳ ለዮሴፍ ሃዳ ዮሴድን ወለደችው። ወውእቱ ኮነ አቡሆሙ ለእለ ያሃድሩ ውስተ አዕጻዳተ ኖሎተ እንስሳ እርሱም ዘለሳ ዘልሰው ከብት አርብተው የሚኖሩ የዘላኖች አባት ነው። ወስመ እሁሁ ኢዮቤል የወንድሙም ስም ኢዮቤል ይባላል። ወውእቱ አርአየ ማሌተ ወመሰንቆ እርሱም መሰንቆ መምታትን ዘፈን መዝፈንን አስተማረ። ወሴላሂ ወለደቶ ለቶቤል ሴላም ቶቤልን ወለደችው። ወውእቱ ኮነ ነሃቤ ብርት ወሐፂን ቶቤልም ብረትንና ናስን የሚሰራ ሆነ። ወእህቱ ሎቱ ኖሄም ስማ እህቱም ኖሄም ትባላለች። ለሴቶች ጥበብን ሁሉ ያስተማረች ይህች ናት። ወይቤሎን ላሜህ ለአንስቲያሁ ሃዳ ወሴላ
ላሜህም ሚስቶቹን ሐዳ ሴላ ብሎ ጠራቸው። አንድም ሚስቶቹን ሐዳን ሴላን እንዲህ አላቸው። ስምዓኒ ቃልየ አንስትያየ ወአጽምዓኒ ነገርየ። ሚስቶች ቃሌን ስሙ ነገሬንም አድምጡ። እስመ ብእሴ ቀተልኩ በቁስልየ። አቁሲልየ ሲል ነው መትቼ ቃየልን ገድያለሁና። ወወሬዛ በጻልእየ። አጽልእየ ሲል ነው መሪዬንም መትቼ ገድያለሁና ነገሬን ስሙኝ አላቸው። አንድም በዑረትየ ሲል ነው በእውርነቴ ቃየልን መሪዬንም መትቼ ገድያለሁና ነገሬን ስሙኝ አለ። ይህስ እንደምን ነው ቢሉ ቃየልን ኩን ርዑደ ወድንጉፀ ብሎት ነበርና ሰው ሲያይ ከዱር ይገባ ነበር። ላሜህ እየተመራ ሲሄድ መሪውን አንተ ከዱር የሚንኮሻኮሽ ምንድነው? ድንጋይ ስጠኝ አለው። አንስቶ ሰጠው። ቢወረውር መታው። ገድየዋለሁ መሰለኝ እጄን ሙቆኛልና እስቲ ሂደህ እየው አለው። ቢሄድ ሲንፈራፈር ወድቆ አገኘው። ተመልሶ መጥቶ የዓለሙን ሁሉ አባት ቃየልን ገድለኸዋል ብሎ ነገረው። አየ ብሎ ደረቱን ደቅቶ አለቅሳለሁ ሲል መሪውን ደግሞ ገድሎታልና እንዲህ አለ። እስመ ስብአ እትቤቀል በቃየል። ሰብአተ በቀለ ያቀውም ያለውን ይዘረዝራል። አቤልን የገደለ ቃየልን የገደለውን ሰው ሰባቱን አንድ እያልሁ እበቀለዋለሁ ብሏልና። ወበላሜህሰ ስብአ ለለሰብኡ። የገዳይ እኔን የገደለን ሰው ሥላሴ ሰባቱን አንድ እያሉ እንዴት ይበቀሉት ይሆን? ላሜህ ራሱን ያስጠብቃል። አንድም አንድ ቃየልን የገደለን ሰው ሰባቱን አንድ እያልሁ እበቀለዋለሁ ብሏልና ድርብ ገዳይ እኔን የገደለን ሰው ሥላሴ ሰባቱን አንድ እያሉ እንዴት ይበቀሉት ይሆን? አሁንም ራሱን ያስጠብቃል። አንድም አውቆ የገደለ ቃየልን የገደለን ሰው ፍጹም በቀል እበቀለዋለሁ ብሏልና ሳላውቅ የገደልሁ እኔን የገደለ ሰውን ሥላሴ ሰባቱን አንድ እያሉ እንዴት ይበቀሉት ይሆን? አሁንም ራሱን ያስጠብቃል። አንድም በምክንያት የገደለ ቃየልን ፍጹም በቀል እበቀለዋለሁ ብሏልና ያለ ምክንያት የገደልሁ እኔን ሥላሴ እንዴት ይበቀሉኝ ይሆን? አሁን ተዘክሮ ነው። አንድም ወንድሙን የገደለ ቃየልን ፍጹም በቀል እበቀለዋለሁ ብሏልና አባቴን የገደልሁ እኔን ሥላሴ ፍጹም በቀል እንዴት ይበቀሉኝ ይሆን? አንድም አንድ የገደለ ቃየልን ፍጹም በቀል እበቀለዋለሁ ብሏልና ሁለት የገደልሁ እኔን ፍጹም በቀል እንዴት ይበቀሉኝ ይሆን? ወአእመራ አዳም ካዕበ ለብእሲቱ። ዳግመኛም አዳም ሚስቱን በግብር አወቃት። እንዲያው ያወቃት አይደለም። አዳምና ሔዋን በአቤል ሞት 4 ሱባኤ ሲያለቅሱ ኑረዋል። ይህም 28 ዘመን ይሆናል። ከዚያ በኋላ መልአኩ አቤል ወልድከ ተሳለመ እፀዊሃ ለገነት ብሎ ነግሮታል። ከዚህ በኋላ በግብር አወቃት። ወፀንሰት ወወለደት ወልደ።
ጸንሳ ወንድ ልጅ ወለደች። ወሰመየቶ ስሞ ሴት ስሙንም ሴት አለችው፣ ምትክ ማለት ነው። እንዘ ትብል አንስአ ሌተ እግዚአብሔር እግዚእየ ዘርአ ካልአ ህየንተ አቤል ዘቀተሎ ቃየል። ጌታዬ እግዚአብሔር ቃየል ስለገደለው ስለ አቤል ፈንታ ሌላ ልጅ ምትክ ስትል ሌላ ልጅ ምትክ ሰጠኝ ስትል ምትክ አለችው። ወሴትሂ ወለደ ወልደ ሴትም ወንድ ልጅን ወለደ። ወሰመዮ ስሞ ሄኖስ ስሙንም ሄኖስ አለችው። ሄኖስ ማለት መዓዛ፣ ጣዕም፣ መሰረት፣ ኑዛዜ ማለት ነው። ወውእቱ ዘአኀዘ ከመ ይጸውዕ ስመ እግዚአብሔር። ይኸውም ሄኖስ ስመ እግዚአብሔርን መጥራት የጀመረ ነው። አንድም ዘተአመነ ይጸውዕ ይላል አብነት የእግዚአብሔርን ስም ይጠራ ዘንድ የታመነ ነው። ይህስ እንደምን ነው ቢሉ ከአቤል ጀምሮ እስከ ሄኖስ ድረስ ደመ አቤል ያጥፋን እያሉ ሲምሉ ኖሩ። ኋላ ግን ሄኖስ ተመራምሮ መማል በእግዚአብሔር ስም ነው እንጂ በሩቅ ብእሲ ደም ነውን ብሎ ስመ እግዚአብሔር እየጠራ ይምል ጀመር። ይህን ጊዜ ጌታ 22ቱን አሌፋት በጸፍጸፈ ሰማይ ጽፎ አሳይቶታል። ከዚያ በኋላ ስመ እግዚአብሔርን እየጠሩ የሚምሉ ሆነዋል። 22 መሆኑም የ22ቱ ስነ ፍጥረት ምሳሌ ነው። ኋላም እስራኤል ግናያቱን አድርሰው ጸሎታቸውን በዚህ ያስሩ ነበር። ዛሬ እኛ ጸሎታችንን በአቡነ ዘበሰማያት እንድናስር